አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ አባቴ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። ስላደረኩት መስቀል ምላሽ ልሰጥ መጥቻለሁ። እኔ እንግዲህ ሰዎች የሰጡት እኔ ክርስቲያን ነኝ፣ ክርስቶስን የሚከተል ሰው ነኝ። ስለዚህ ግን ጴንጤ ሰዎች ከጊዜ በኋላ ያመጡት ስም እንግዲህ እኔ ክርስቲያኖችን ለተባለ ነው ሁሉ እንግዲህ ምስክርነት ይሆነናል ብዬ አስባለሁ። ስለዚህ ኢየሱስ ክርስቶስ በዚች ምድር ላይ በሚያልፍበት ጊዜ ያስተማረን ነገር ያለ በዛው ሐሳብ ሁላችንም በእውነት እሱን የምንከተል ሰዎች ከሆነ የእሱን ድምጽ መስማት አለብን። ጌታ የተናገረውን ነገር ስለ መስቀሉ ምንድነው ያወራው? በመጽሐፍ ቅዱስ ውስጥ ምንድነው ያለው? መስቀል ማድረግ ይከለክላል ወይስ አይከለክልም የሚለውን ዛሬ የእግዚአብሔር ቃል ነው የምናየው። ዛሬ ለአንዱ ሊመስል ይችላል። ይሄ መስቀል ያላደረገ የእግዚአብሔር መንግስትን የማይገባ ይመስላል። እንዱ ያላደረገ የማይገባ ይመስላል፣ ያደረገ ደግሞ የሚገባ ይመስለዋል። ግን እግዚአብሔር ልብን ኩላሊትን የሚመረምር አምላክ ስራውን መዝኖ ነው የሚያሳልፈውና ይሄ አደረገ አላደረገም አንድ ክርስቲያን በክርስቶስ ካመነ ብቻ ማመኑ በቂ ነው። ቀጥታ ወደ እግዚአብሔር መንግስት ይወርሳል። ስለዚህ ለዚህም ኢየሱስ ክርስቶስ በዚች ምድር ላይ አገልግሎ ባለፈበት ሰዓት ለነና ለናንተ የሚያስቀምጠው አንድ ቃል አለ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 24 ላይ በኢየሱስ ስም አነባለሁ። የከበረውን የእግዚአብሔርን ቃል እንደዚህ ይላል። ከዛም ኢየሱስ ደቀ መዛሙርትን እንዲህ አላቸው፣ የሚከተለኝ የሚወድ ራሱን ይካድ መስቀልንም ተሸክሞ ይከተለኝ አለ። መስቀሉን ተሸክሞ ማለት እንግዲህ ኢየሱስ ክርስቶስ ተሸክሞ ያለፈበት መከራ መስቀል ባይሆንም በብዙ ትርጓሜ ልንሰጣቸው እንችላለን። ስለዚህ እናንተ ቃሉ ያለው ነው። በዚህ ላይ መስቀሉን ተሸክማችሁና ተከተሉኝ ስል ኢየሱስ ክርስቶስ መስቀልን አልተቃወመም ማለት ነው። መስቀል ደግሞ መቃወም ማለት ምን ማለት ነው? አንገት ላይ ለሚያደርጉ እኛ የምንወቅሰው በተለይ የኛ ጴንጤ የሆነን ሰዎች አማኞችን እያለን መስቀል ያደረጉትን እየተቃወመን የምንነድ ሰዎች ጌታ መስቀልን ተቃውሟል። ኢለት በኢለት የሚከተለኝ ብኖር ምንድነው ያለው? ተሸክሞ ይከተለኛል። እኛ ባንገቶቻችን ላይ አድርጎ የሚሄደውን ትውልድ የምትወቅሱት ትክክል አይደለም። ስለዚህ ዛሬ በቃሉ ውስጥ በእግዚአብሔር ቃል ውስጥ አንድም ቦታ መስቀልን ይህንን አንገቶቻችሁ ላይ አታድርጉ አታንጠልጥሉ የሚል የተጻፈ ምንም አይነት ነገር የለም። አንድም ቦታ አታገኙት። አታድርጉ እዚህ ላይ አታድርጉ የሚል ያለን በልብ ጽላታችን ውስጥ መስቀልን መሳል ቢኖርብንም የሚታየውን ማድረግ ምንም ኃጢአት እንደሌለው አረጋግጥላችኋለሁ። አማኝ የሆነ ነው፣ ፓስተሮች የሆነ ነው፣ ነብዮች የሆነ ነው፣ የተለያየ ስም ለምንሰጥ ለመስቀሉ የምትሰጡ ስም ጠፍቶ ነው። ሌባውን አትተቹም። መስቀልን ያደረገው ከምትተቹ ዋጋውን የሚከፍለው እግዚአብሔር ሲሆን ስንት ሌባ አለ እዚህ አንጠልጥሎ አመጽ የሚሰራ የለም፣ ክፋት የሚሰራ የለም፣ ክፋት የሚሰራ ነብይ የለም፣ ሌባ የለም፣ ዝምቡተኛ የለም፣ እግዚአብሔርን የማይፈራ የለም፣ ትዳር የሚፈታ የለም። ዛሬ መስቀልን ያደረገውን እየተቃወማችሁ ከምትሄዱ ኤሊቆስ ወደ አመጽ የምንነዳውን ትውልድ የእግዚአብሔርን ቃል በክራችሁ መልሶ እንጂ መስቀል ያደረገው ላይ ስም ለመስጠት አትቸኩሉ። አትቸኩሉ። እነን ያደረገ ሐሰተኛ ትምህርት ያስተምራል ብለህ ልትገምት ትችላለህ። ነው እኛ የምንከተለው ክርስቶስን ነው። እኛ የምንሰብከው ክርስቶስን ነው። የእግዚአብሔር ቃል ሲናገር ለነና ለናንተ ነው ምሳሌ። ወንድም ዛሬ በደንብ ስማ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ላይ ሄዳችሁ ስታዩ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ላንዱ ሞኝነት አየህ እዛው ስፍራ ይላል።
ዛሬ በኢየሱስ ክርስቶስም የከበረው ቃል ወንድሜ ኢቴ እኛ የእግዚአብሔርን መንግስት ሰዎች እንዲወርሱበት እንዳይሳሳቱ ወደ እግዚአብሔር መንግስት እንዲቀላቀሉ ስራ የምንሰራውን የሱን ስራ እየሰራን ያለነው ሐሰት ትምህርት የሚያስተምሩ ብሎ ስም የሚሰጡ ወዮላችሁ ለእናንተ። እነን ስላደረገ ነው እንደ ሐሰት ትምህርት እያስተማረ ነው የሚባለው። ዝንቡት የሚሰራውን ተቆጣ፣ ዘይት የሚሸጠውን ተቆጣ፣ ተሸት የሚሸጠውን ሌባው ተቆጣ፣ ገስታው ሲይዞ የሚጸልየውን ሌባ ተቆጣ፣ አመፀኛውን ተቆጣ፣ የእግዚአብሔርን መንግስት ህዝብን ያቀላቅላለሁ እያለ የሚስተውን ተቆጣ፣ በራቁታቸው ወጥቶ የሚያገለግሉትን ሴቶቹን ተቆጣ እንጂ በቅድስና የሚያገለግሉትን ውስጣቸውን እግዚአብሔር ሲረዳ እንዲሁ አንተ ዋጋ ትሰጣለህ፣ ስም ትሰጣለህ፣ ትተቻለህ፣ ትፈርዳለህ። በምትፈርዱት መስፈራ እንዳይፈረድባችሁ ተጠንቀቁ ነው የሚለው ጌታ። ተመለሱ ተመለሱ። ጣት ቀስራችሁ አማኞች መስላችሁ ቄስ መስላችሁ በትምህርት ጥግ የሄዳችሁ መስላችሁ አለው የሚል የቆመ የሚመስል እንዳይወርቅ ይጠቀቅ ይላል። መስቀል ያደረገ ሰው ወደ ስህተት መንገድ እየሄደ ሳይሆን ወደ እግዚአብሔር መንግስት ሊገባ ዳደ እያለ ነው፣ እየተከተለው ነው። የጌታን ምሳሌ የኢየሱስ ክርስቶስ ምሳሌን ይዞ እየሄደ ነው። እየሄደ ያለውን ከምትወቅስ ዛሬ እኛ በቸርቻችን ላይ መስቀል ያለ፣ በቤታችን ላይ መስቀል ያለ፣ በመጽሐፍ ቅዱስ ላይ መስቀል ያለ፣ ይህንን መስቀል ያልተቃወመን እዚህ ጋር ያደረገውን ተቃውመን ምን ልናመጣ ነው? ምንም አናመጣም። ምንም አናመጣም። የተገለጠለት ሰው ያድርግ። ያደረገው ትክክል ለአንድ ሃይማኖት ተለይቶ ተሰጠ አይደለም። ለአንድ ሃይማኖት ብቻና ብቻ ተሰጠ እኮ አይደለም። መንፈስ ቅዱስ እገዛ ተረድቶ አይኖቻቸው ተከፍቶ በውስጣቸው የተቀመጠው መንፈስ ምሪት ያደረጉትን መስቀል ማንኛውም ሰው ያደረገ መስቀል መተቸትና ስም መስጠት የምትፈልጉ ሰዎች ተጠንቀቁ። አንዱ እኛ ብቻ እናደርጋለን የምትሉ ተጠንቀቁ። ለአንድ ቸርች ብቻ አይደለም ክርስቶስ የሞተ ለሁሉም ነው ሞተ። እንዲሁም እናንተ መስቀልን ማትወዱ ሰዎች ክርስቶስን አትወዱም ማለት ነው። መስቀል መከራ እንደሆነ እናውቃለን። ግን ይሄ ምን አስፈልገ እዚህ ማድረግ እንዴ? ተመልከቱ። ክርስቲያን ሆኖ ሴቶቹን ተመልከቱ። ይህንን መስቀል የሚያደርጉ ሴቶች የሉ? ምን ችግር ያለው ቢያደርጉ? ስም የሚሰጠው በምንም ታምር አይነት ቅበብ የሚጎለው ሰው እንደሆነ ነግርሃለሁ። የእግዚአብሔር ቃል እውነት ግልጠት የቀራ ሰው እንደሆነ ነግርሃለሁ። ስም የሚሰጥ ለመስቀሉ ስም የምትሰጥ አትስጥ። ስም አትስጥ። ስም አትስጥ። የሚፈርድ አምላክ ያለ ማንኛውም ሰው መስቀሉን ማድረግ ይችላል። ሰው የፈለገውን ነገር እንኳን እያደረገ አይደል? ክርስቶስን የሚያንጸባርቀው ነገር ትውልድ ቢያደርግ ምን አለበት? ሰው በሰራው ሕንፃ ላይ መስቀል ተንጠልጥሎ ኖሮ እግዚአብሔር ራሱ በአምሳዩ የፈጠረው ትውልድ ባንገቶቻቸው ላይ አንጠልጥሎ በሄዱበት ምንድነው ኃጢአቱ ብለህ ታስባለህ? ዛሬ እኔ ጀግና ነኝ አገልጋይ ነኝ የምትል ሰው ጀግንነት የእግዚአብሔርን ቃል በትክክል ሳጣምሙ መቀበል ነው። በቃሉ ውስጥ አታደርጉ፣ መስቀልን አታንጠልጥሉ የሚል ቦታ የለም። አንድም ቦታ የለም። አታድርጉ። መስቀል በልባቸው ውስጥ ሳሉ እውነት ነው። ነገር ግን ይህንን የሚያደርጉ ኢየሱስ ክርስቶስ ራሱ መከራ ነው። መስቀል ራሱ መከራ ነው። ከእንግዲህ የመስቀል ስም አትጥሩት አላለም። ዕለት በዕለት አለ የኔ መታሰቢያ ነው እሱ አለ። የክርስቶስ መታሰቢያ መከራ ተቀብሎ ያለፈበት መታሰቢያ ማንኛውም ሰው በአንገቱ ላይ አድርጎ ሊሄድበት ይችላል። ግን ማድረግ ያልቻለ ሰው ይተቻል፣ ትችት ይሰጣል። ትችት አትስጥ። ለመስቀል ትችት አትስጥ። ያደረጉት ይልቁንስ በእግዚአብሔር መንፈስ ምሪት እግዚአብሔር ረድቷቸው ያደረጉትን አድንቋቸው። እነሱን አድንቋቸው። ያደረጉትን አደንቃለሁ ነኝ። ኢየሱስ ጌታ ነው። ሼር አድርጉልኝ። እግዚአብሔር ይባርካችሁ። ተባረኩልኝ። አመሰግናለሁ። እግዚአብሔር ጸጋውን ያብዛላችሁ። መልካም ሌሊት ምሽት ይሁንላችሁ። ታንኪዩ። ተባረኩ።